ብዙ ሰው ጸጉር ገባ እያለኝ እኔ ግን ግንባሬ ወጥቶ ነው። ዋው ፍልፍል ስላየው በጣም ደስ ብሎኛል። ደስ ብሎኛል። ጨዋታውን ለመጫወት ዝግጁ ነው? እኔ ደስ ይለኛል። ቁምጣ ላርክ? አይ ይሄ አርጌዋለሁ አላረኩትም ነው። ደስ ነው የሚለኝ። መቼም ያላረከው አይኖርም። ምድር ላይ ያለን ነገር አርጌያለሁ። ምን ነው የምታውቂው ነገር አለ? ለሱ ስንል እናዘዛለን። ይሄው ለመጫወቻ ይሄ ነው። በሷ እንጫወተን። በዚህ ነው የምንጫወተው። ለሰለሞን አቀበል ያው ሰለሞን ከሰለሞን ጋር ታይታችሁ ታውቃላችሁ? ብዙ ጊዜ እንዴ? በደንብ። የት ትታያላችሁ? እንዴ ያው አልፎ አልፎ ከምግብ በፊት ለምን እሱ ብዙ ስራ ላይ ነው የሚያሳልፈው እና በስራዎች አጋጣሚ እንገናኛለን። በተለይ የበጎ አድራጎት ስራዎች ላይ ሰልየድ ሁሉ ያየዋል። በነገራችን ላይ ፍልፍሉ ኮሜዲያን ብቻ አይደለም፣ የበጎ አድራጎት ስራዎችም ላይ ያለው የሚል ቀልድ ብቻ ያልሆነ ሰው ነው። በዚህ አጋጣሚ እሱን ማመስገን ይገባል። ቀልድ ብቻ ያለው እስቲ እንግዲህ ጥያቄው ቀለል ያለ ነው። ሊጀምር ነው። ካረክ አዎ በደንብ ነው። ካላረክ ኧረ በፍጹም ነው። መሀል ላይ የለም። እሺ ምክንያቱም መሀል ላይ እውነት አይሆንም። እውነት አይሆንም። እሺ በወጣትነቴ ፈንድቼ አውቃለሁ። ፈንድታችኋል? አዎ እኔ በደንብ ነው የፈነዳሁት። እስቲ መፈንዳት ምን ማለት ነው? አይገባኝም። መፈንዳት መጀመሪያ ቤት እምቢ ማለት ነው። ለቤተሰብ እምቢ ማለት ያው እማይነች አለችው ለሷ ልላክም ማለት አበዛሁኝ። የራስን ፍልስፍና የምትጀምርበት እድሜ ነው መፈንዳት ማለት። ያው እንደሱ ነው የማየው። በሱ መልኩ አይደለም። የሚገርማችሁ እኔ ግን እንዲህ አይነት ነገር ውስጥ አላለፍኩምና ምናልባት ወደፊት ይሆናል መፈነዳው። ገና አልፈነዳውም እስካሁን። እኛም ልጅ ፊት አወራን ገና አልፈነዳ። አሁን ጀመረ። አሁን ፈነዳ። ገንዘብ ለመበደር ምክንያት አልቆብኝ ያልሞተ ዘመዴን በውሸት ገድዬ አውቃለሁ። ሶል ገላ አታውቅም እንዴ? ወደፊት አረከው ትንሽ መልሰው። እሺ ዛሬም ገላሃል መሰለኝ። አይ ዛሬ የንስሐ ቀኔ ነው። ገላሃል ግን የውሸት? አዎ። ማንን? አባቴን። ስንቴ? ሁለቴ። ሁለት ያልገባኝም። ሁለት አባት ነው እንዴ ያለ? አይደለም። መጀመሪያ አባቴ ሞቷል ብዬ ሄጄ ተበደርኩኝ። እሺ አመት ቆየውና እዛው ሰውዬ ሄጄ እንደገና አባቴ ሞቷል ብዬ ተበደርኩ። እሺ ሰውዬው እንዴ ባለፈው አመት እኮ አባቴ ብለህ ነው የተበደርከኝ ሲል አይ ይሄኛው ክርስትና አባቴ ነው አልኩ። እኔ እንዳንተ ታሪክ የለኝም፣ ግን ያው ገንዘብ ለመበደር ምክንያት አልቆብኝ ያልሞተ ዘመዴን በውሸት ገድዬ አውቃለሁ። እውነት ነው። አልገደላችሁም እናንተ? እንዴ ያልገደላለ? እስኪ የገደለ አውጣው። ቀጣይ ጥያቄ ፌስቡክ ከፍቼ ሳላይ ከዋልኩ እንደ ቡና ሱስ ያዛጋኛል። እኔ ያዛጋኛል። ሁለታችሁም ፌስቡክ ተጠቅሜ አላውቅም በህይወት የለኝም። ፌስቡክ በፍጹም ኧረ ተው። እውነት እኔ ሰለሞን ቦጋለ የሚል እኮ 17 አይቻለሁ። አዎ ግን ኖሮኝ አያውቅም። የእውነት ነክቼም አላውቅም በህይወት። እና የሚያዛጋ ምን ሲሆን ነው? በሶስት ደረጃ ምን አለብህ የሚያዝ ቢያደርግ? ይኖራል። ብዙ ሶሶች ይኖራሉ። ስለዚህ አንተስ? እኔ ነፃ ነኝ። ፌስቡክ የለም። ስለዚህ እኔ አምኛለሁ። እውነት ነው። በማጅራት መቼ ተመትቼ አውቃለሁ። ሰው በማጅራት መቼ ሲመታ ደስ ይለዋል እንዴ? የተፈለቀለክ እኮ ነው። በደንብ ስማ፣ ለመቀጥቀጥ ብቻ አይደለም አቅም የሚያስፈልገው ለመቀጥቀጥም ነው። ስለዚህ ደርሶብሃል? በደንብ
ኧረ በፍጹም ኧረ በፍጹም ጎሽ ደሞ አልተመቱም ተብሎ እንዳይመቱንና ተራችሁን ጠብቁ። እኔስ እንደ አምቧ እስኪያስጋሳኝ ነው። ባለፈው ነግሬሃለሁ አይደል? አዎ የዛሬ ስንት ዓመት ነው ምላሴ ብቻ ነው አቧራ ያልነካው። አቤት ዱላ አቤት ዱላ። ዘንድሮ የኛ ሰው ሼም የለውም። እንደዚህ ተመትቼ ዘመን ብዬ ልወድቅ ስል ቀና ያደርገኛል። አረ መሬት ልንካ መሬት አያስነኩም። ደግሞ ዘንድሮ እንደው የቅሪ በለም ፈጣሪ እንጂ አስቸጋሪ እኮ ነው። ሰይፉ ሆድ ውስጥ የ30 ብር ወርቅ አለ ካልኩኝ የ60 ብር ጩቤ ገዝተው ነው የሚመጡት ከብዛት እናገኘዋለን ብለው እና ያኔ የተመቷትን መቼም ማረሳትን። ፊልም ቤት ውስጥ ፊልም እያየው ተኝቼ አውቃለሁ። ይሄ ግልጽ ነው። ተኝታችሁ አታውቁም? አጠገብህ ሰው ይዘህ አይደል እንደምትገባው? እንዴት ይተኛል? ሶል ተኝተህ አታውቅም? አይ አልተኛም። ምክንያቱም ስራዬ ስለሆነ የሰውም ፊልም ቢሆን ማየት አለብኝና የምማርበት ነገር ስላለ ብዙ አልተኛም። በሴት በግድ ተስሜ ያውቃለሁ። እናንተ ጥያቄ ስታውጡ እንዴት ነው? ኧረ ቀለል አድርጉልን። በሴት በግድ ተስሜ ያውቃለሁ። በማን ነው? በባለቤቴ